ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን እናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡራን አባቶች፣ የዚህ ታላቅ ካቴድራል መምህራን ወንጌል፣ ሰባክያን ወንጌል፣ ሊቃውንተ ቤተ ክርስቲያን ያሬዳውያን፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ለተወሰኑ ደቂቃዎች ከአየሩ ጠባይ አንጻር እናቴ ማናት በሚል ርዕስ ቆይታ እናደርጋለን። ኃይለ ቃሉን የማነሳው የማቴዎስ ወንጌል ምዕራፍ 12 ቁጥር 48 ላይ የሚገኝ ቃል ነው። ይህንን ቃል መነሻ ያደረኩበት ምክንያት በሁለት ምክንያት ነው። አንደኛ ዛሬ 21 ስለሆነ የእመቤታችን የቅድስት ድንግል ማርያም ወርሃዊ በዓል የሚከበርበት በመሆኑ ነገረ ማርያምን እንድናነሳበት ነው። ሁለተኛ የነገረ ማርያም ትምህርት ብቻ ሳይሆን ይሄ ቃል የያዘው የነገረ ክርስቶስንም ትምህርት የያዘ ስለሆነ፣ ሶስተኛ ይሄ ቃል ጥያቄ ስላለበት በዚህ ምክንያት ኦርቶዶክሳውያን ሊቃውንት እንዴት እንዳብራሩት እሱን ለእናንተ ግልጽ ለማድረግ ነው። የማቴዎስ ወንጌል ምዕራፍ 12 ከቁጥር 46 ጀምሮ እንዲህ ይላል። ገናም ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊነጋገሩት ፈልገው በውጭ ቆመው ነበር ብሎ ይጀምራል። የማቴዎስ ወንጌል ምዕራፍ 12 ቁጥር 46 ላይ ይሄ ታሪክ የተከናወነው ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም ሰፊ ትምህርት ሰፊ ሕዝብ በተሰበሰበበት ቦታ በሚያስተምርበት ጊዜ ነው። ይህን ትምህርት ያስተምር የነበረው ቤት ውስጥ ሆኖ ነበር ያስተምር የነበረው። የማን ቤት እንደሆነ አልተጠቀሰም ወንጌል ላይ፣ ግን ያስተምር የነበረው ቤት ውስጥ ነበር። ጌታ በተለያየ ቦታ አስተምሯል። አንዳንድ ጊዜ ቤት ውስጥ፣ ሌላ ጊዜ ተራራ ላይ፣ አንዳንድ ጊዜ በየመንገዱ፣ አንዳንድ ጊዜ ተጋብዞ በግብዣ ቦታ ያስተማረበት ጊዜ አለ። ሌላ ጊዜ በሰርግ ያስተማረበት ጊዜ አለ። አንዳንድ ጊዜ እየፈወሰ ያስተማረበት ጊዜ አለ። አንዳንድ ጊዜ ግን 120 ቤተሰብ ብቻ ይዞ በደብረ ዘይት ብዙ ጊዜ ያስተማረበት ጊዜ አለ። አንዳንዴም 12 ሐዋርያት ብቻ ያስተማረበት ጊዜ አለ። በጣም ጥቂት ጊዜ ደግሞ 3 ሰዎችን ያስተማረበት ጊዜ አለ። አንድ ጊዜ ወይም 2 ጊዜ አንዳንድ ሰዎችን ብቻ ያስተማረበት በወንጌል ተጽፏል። ኒቆዲሞስንና ሳምራዊቷን ሴት እንዲህ እያደረገ ጌታ በተለያየ መንገድ አስተምሯል። እና ይሄ ትምህርት ቤት ውስጥ ያስተማረው ትምህርት ነው። ቤት ውስጥ እንዳስተማረ የሚገልጠው በሩ እንደተንኳኳና እናቱና ወንድሞቹ እንደመጡ ስለተነገረው በዚህ ምክንያት ቤት ውስጥ እንዳስተማረው ይህን ትምህርት በዚህ ይታወቃል። በምን ምክንያት ነው የመጡት የሚለውን ጥቂት ላሳይና ወደ ሀሳቡ እመጣለሁ። ለምንድን ነው እናቱ የመጣቸው? ለምንድን ነው ወንድሞቹ የመጡት? ወንድሞቹ የተባሉትስ እነማን ናቸው የሚለውን ነጥብ አስቀድሜ ላሳይ። የመጡበትን ምክንያት ቅዱስ ማርቆስ ወንጌላዊ በማርቆስ ወንጌል ምዕራፍ 3 ቁጥር 21 ላይ ግልጽ ያደርገዋል። ለእመቤታችን የተነገራት ነገር አለ። ስለ ጌታ የተነገራት ጌታ በጣም ብዙ ጊዜ 3 ዓመት ከ3 ወሩን ያስተምር የነበረው በኢየሩሳሌም ነው። እንደምታውቁት ናዝሬት ነው ያደገው። ናዝሬትና ኢየሩሳሌም የተለያዩ ቦታዎች ናቸው። የተለያዩ የተራራቁ ስፍራዎች ናቸው። እነዚህን ቦታዎች በደንብ ማጥናት ይፈልጋል። የተወለደበት ቦታ የት ነው? ያደገበት ቦታ የት ነው?
ያስተማረበት ቦታ የት ነው? ከዛ የተሰቀለበት ቦታ የት ነው? ከዛ የተቀበረበት ቦታ የት ነው? ከዛ ያረገበት ቦታ የት ነው? ዳግም ለፍርድ የሚመጣበት ቦታ የት ነው? እነዚህን ጠንቅቆ ማወቅ ይገባል። ወንጌል ስትሰሙ እነዚህ ነገሮች በደንብ ምክንያቱም የምንናገረው ነገር ግልጽ እንዲሆን ስዕሉ እንዲመጣ እነዚህን ጠንቅቆ ማወቅ ይገባል። እና በናዝሬት አይደለም ብዙ ጊዜ ጌታ ያስተማረው በቅፍርናሆም እና በኢየሩሳሌም ነው። እና ጌታ ያስተምር የነበረው ይህንን ትምህርት በኢየሩሳሌም ነው። እና እመቤታችን ቅድስት ድንግል ማርያም የሰማችው ወንጌሉ ሲገልጠው አማርኛው መጽሐፍ ቅዱስ እንዲህ ብሎ ይገልጠዋል። አበደ ብለዋቸዋል ነው የሚለው ክርስቶስን ማለት ነው። ለእናቱ የተነገራት አበደ የሚል ቃል ነው የተነገራት። ወንድሞቹን ይዛ የመጣችበት ምክንያት ለዚህ ነው። ግዕዙ እስመ ስሕወ ልቡ ይቤልዎሙ ይላል። ልቡ ወለቀ፣ ልቡ ቀለጠ ብለዋቸው ነው ይላል። ለምንድነው አበደ ብለው የነገሯቸው? ለምንድነው ልቡ ቀለጠ ልቡ ወለቀ ብለው የነገሯቸው? ለምንድነው ቢባል ጌታ ያለማቋረጥ ያስተምር ነበር። ያለማቋረጥ ብፁዓን እያለ ልቡ እስኪፈርስ ድረስ ያስተምር ነበር። ይፈውስ ነበር፣ አያርፍም ነበር። ሌሊት አብዛኛውን ይጸልይ ነበር። ወንጌሉ እንደሚገልጠው ይሰግድ ነበር። እንቅልፍ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚተኛቸው ሰዓታት በጣም ጥቂት ሰዓታት ናቸው። ለዚህ ነው ታንኳ ላይ መርከብ ላይ ሲያንቀላፋ የምትመለከቱት ወንጌል ላይ የተጻፈው። ለዛ ነው የሚያድርበት ቦታ የሚመች አይደለም። ድንጋይ ተንተርሶ ደገፍ ብሎ ነው። ጌታ 3 ዓመት ከ3 ወር በነበረበት ጊዜ አልጋ ላይ ተኝቶ አያውቅም። እንኳን አልጋ ላይ መተኛት ይቅርና ቤት ውስጥ አድሮ አያውቅም። ያድር የነበረው በደብረ ዘይት ዋሻ፣ በደብረ ዘይት ተራራ ነው። የትም ቤት ራሱ እንደገለጠው ለቆናጽልኒ ግበብቦሙ ለአዕዋፍኒ ምጽላል ቦሙ፣ ለቀበሮች ጉድጓድ አላቸው፣ ለወፎችም መጠለያ ጎጆ አላቸው። ለወልደ እጓለ እመሕያው ሳልቦቱ ሀበ ያሰምክ ርእሶ፣ ለሰው ልጅ ግን ራሱን የሚያስጠጋበት ጠማማ ደሳሳ ጎጆ እንኳን የለውም እንዳለ ራሱ እንደገለጠው ጌታ ቤት ውስጥ አላደረም 3 ዓመት ከ3 ወር። እኛ ዝናብ እንሰቀቃለን፣ እኛ ብርድ እንሰቀቃለን፣ እኛ ነፋስ ያሰቅቀናል፣ እኛ ሌሊት ከቤት ተነስተን መተን ማስቀደስ ያስጨንቀናል፣ መቁረብ ያስጨንቀናል፣ እኛ ስለ ኃጢአታችን ንስሐ መግባት ያስጨንቀናል። ክርስቶስ 3 ዓመት ከ3 ወር ልክ እንደ ውሻ በተራራ ኩርትም እያለ ድንጋይ ተንተርሶ ነበር የሚተኛው። አልጋ ላይ ተኝቶ አያውቅም። ቤት ውስጥ አድሮ አያውቅም። ወደ መጨረሻው ጊዜ ሊይዙት በፈለጉ ጊዜ ነበር ቢታንያ በእነ አልዓዛር ቤት ያድር የነበረው። እሱም ጊዜው እስኪደርስ ሐሙስ እስኪደርስ ድረስ ከሆሳዕና ጀምሮ አልዓዛርን ከሙታን ከቀሰቀሰ በኋላ አጥብቀው ይፈልጉት ስለነበር እስከ ሐሙስ ማታ ድረስ ያድር የነበረው በቢታንያ ነበር፣ በእነ አልዓዛር ቤት ነበር ያድር የነበረው። ሐሙስ ግን ጊዜው ሲደርስ ማታ ላይ እዛው ደብረ ዘይት ተገኘ፣ መጡ፣ ያዙት፣ ምክንያቱም ፈቃዱ ስለነበረ። ከዛ ውጭ ግን 3 ዓመት ከ3 ወር ውጭ ነበር የሚያድረው። ይህን ማስታወስ ይገባል። እንዴት እንደተንከራተተ ማወቅ ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር ሙሉ ደብረ ዘይት ያድር የነበረበት ምክንያት የገነት ደጆች ተብለው ከሚጠሩት አንዱ ደጅ ደብረ ዘይት ነው ይላል ቀሌምንጦስ ሲናገር። ደብረ ዘይት ማለት የወይራ ተራራ ማለት ነው። ገነት 3 ደጃፎች አሏት ይላል ቀሌምንጦስ በመጽሐፈ ቀሌምንጦስ ላይ። አንዱ ደብረ ዘይት የሚገኝ ነው ይላል። ጌታችን ለምንድን ነው 3 ዓመት ከ3 ወር በደብረ ዘይት የቆየው ቢባል ይላል የገነት 3ኛው ደጅ አዳም የወጣበት ደጅ፣ ሔዋን የተባረረችበት ደጅ፣ መልአክ ሰይፍ ይዞ የቆመበት ደጅ ደብረ ዘይት ነው ይላል። ገነት ምድር ላይ ነው ያለችው። ገነት ራሷ ቁጥሯ ከምድር ነው፣ ነገር ግን ከፍ ያለች ቦታ ናት። በእመተ ጸጋ ስትሰፈር 15 ክንድ ከመሬት ወደ ላይ ከፍ ትላለች፣ ግን ምድር ናት። በምስራቅ በኩል ያለች ናት። ይህች ግን እንደ ፎቅ ሆና በአጠቃላይ በዚህ ዓለም የምትገኝ ግን የተሰወረች ናት። 15 አህጉራት እንዳሏት ቀሌምንጦስ ይናገራል። 15 አህጉራት። የኛ ዓለም እንደምታውቁት በ7 አህጉር የተከፈለ ነው። 7 አህጉር፣ ሰሜን አሜሪካ፣ ደቡብ አሜሪካ፣ አፍሪካ እንደዚህ እያለን ምን ቆጥራቸው ማለት ነው። ገነት ግን 15 አህጉራት አሏት። ሰፊ ናት። 3 ደጆች ብቻ ነው ያሏት። አንዱ ደጅ ደብረ ዘይት ነው። ደብረ ዘይት ላይ ያለው ደጅ አዳም የተባረረበትና ክርስቶስ 3 ዓመት ከ3 ወር ያሳለፈበት ደጅ ነው። ለምንድን ነው ጌታ እዚያ 3 ዓመት ከ3 ወር መቆየት ያስፈለገው ቢባል አዳም በተባረረበት ቦታ ሁለተኛው አዳም ክርስቶስ ልክ እንደ አንድ ጌታውን እንደሚጠብቅ ውሻ በሯ ላይ ኩርትም ብሎ 3 ዓመት ከ3 ወር ደጅ ጸንቶለታል። ምስጢሩ ይሄ ነው። 3 ዓመት ከ3 ወር ለሁለተኛው አዳም ለመጀመሪያው አዳም ዝም ብለን አይደለም ገነት ሰተት ብለን የገባ ነው።
አዳምና ልጆቹ የልጅ ልጆቹ ከሲኦል የወጡት ነፍሳት ነፃ የወጡት ዝም ብለው አይደለም። ዋጋ ተከፍሎ ነው። ካሳ ተከፍሎ ነው። ስለ አዳም ፋንታ፣ ስለ ሁላችን ፋንታ ሁለተኛው አዳም ክርስቶስ በእኛ ቦታ ተንከራቶ ነው። እኛ ላይ ሊያርፍ የሚገባውን የጅራፍ ግርፋት ተቀብሎ ነው። የእኛ ደም ሊፈስ ይገባ ነበር። የእኛ ደም ጠብ ሳይል የእሱ ደም እስኪያልቅ ድረስ ፈሶ ነው። እኛ ስለ ኃጢአታችን መራብ ይገባን ነበር። ግን አንድ ጊዜ እንኳን ሳንራብ እሱ ስለ ሁላችን ተርቦ ነው። እኛ አንድ ጊዜ እንኳን ድንጋይ ተንተርሰን ሳንተኛ እርሱ ግን ስለ ሁላችን ድንጋይ ተንተርሶ ተኝኖ ነው። ሌሊት በሙሉ እየጸለየ እየሰገደ አድሮ ነው። ውሃ ስጭኝ እያለ እየጠየቀ ካሳ ከፍሎ ነው። በሚጎረብጥ እንጨት መስቀል ላይ እየገሸለጠው ተሰቅሎ ነው። በ5 ችንካር ከመስቀል ጋር ተጣብቆ ነው። ጭንቅላቱ ላይ ወደ 70 የሚደርስ የብረት እሾህ እየፈጠፈጠው እያደቀቀው ልክ እንደ እባብ ተቀጥቅጦ ሞቶ ነው እኛ ወደ ገነት የገባ ነው። ይህን እንኳን ማወቅ ይገባላ። ይህን ያህል መከራ መቀበል ባንችል፣ እንደ ሰማዕታት ወደ እሳት መወርወር ባንችል፣ ወደ አንበሳ መጎድጓድ መጣል ባንችል፣ ሞትን ሳንሰቀቅ መቀበል እንኳን ባንችል፣ ቢያንስ ግን የተከፈለውን ዋጋ ማወቅ ይገባን፣ መረዳት ይገባን፣ መስማትም ይገባን። እንዲህ ነው የዳነው። ያ ቦታ በጣም በሚደንቃችሁ ሁኔታ መጨረሻ ላይ ወአስተራየው መልአክ ዘይጼንኦ የሉቃስ ወንጌል ምዕራፍ 22 ቁጥር 41 ጀምሮ የሚያበረታው መልአክ ታየው፣ የሚያጸናው መልአክ ታየው የሚል ቃል ታገኛላችሁ። የሉቃስ ወንጌል ምዕራፍ 22 ቁጥር 41 ጀምሮ ጌታ በፍርሃት እያጣጣረ ይጸልይ ነበር ይላል በጌቴሴማኒ። ይሄ ቦታ ማን ነው? የገነት በር። ይሄ በር ማን ነው? አዳም የተባረረበት። ክርስቶስ እዚያ ቦታ ምን ይሰራል? አዳም እንዲገባ የመጣው መልአክ፣ የተቋቋመው መልአክ፣ ሊያበረታው የታየው መልአክ የትኛው መልአክ ነው ቢባል ሰይፍ ይዞ የቆመው መልአክ። ሰይፍ ይዞ የቆመው መልአክ አዳምና ሔዋን እንዳይገቡ ይከለክላቸው የነበረው መልአክ። ይሄ በኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ በግልጥ ተጽፎ ታገኛላችሁ። ወአዘዞሙ ለሱራፌል ወኪሩቤል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይቀቡ ፍና ወዕፀ ሕይወት ከመ ኢይባ አዳም ተሃቢሎ ይላል። አዳም ወደ ዘላለም ሕይወት መንገድ እንዳይሄድ ወይም ደግሞ ዕፀ ሕይወት ተብሎ ወደሚጠራ ወደዚያ እንዳይሄድ ተደፋፍሮ እንዳይገባ መንገዱን የሚጠብቁ የምትገለባበት ሰይፍ ይዘው የቆሙ መላእክት አሉ። ይህ በገነት 3ኛው በር፣ እሱም በጌቴሴማኒ በደብረ ዘይት በኩል ባለው በር። ያን መንገድ መልአኩ ሰይፍ ይዞ ይጠብቃል፣ ተጠንቅቆ ይጠብቃል። ማን እንዳይገባ? አዳም። ወዴት እንዳይሄድ? ወደ ዘላለም ፍሬ ሕይወት ወደሚሰጠው ወደ ዕፀ ሕይወት እንዳይገባ ያ መንገድ ዝግ ነበር። ከዛ ክርስቶስ ሲመጣ ምን እንዳደረገ ታውቃላችሁ? የመጀመሪያው ይህንን መንገድ መክፈት ነው። ምን ብሎ አስተማረ? የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድ እና እውነት ሕይወት ነኝ። እስኪ በሉ እኔ በሉ፣ መንገድ በሉ፣ እውነትና ሕይወት ነኝ። መንገድ፣ እውነት፣ ሕይወት። ልብ በሉ። መንገድ ለምን ብሎ ራሱን ጠራ? ያኛው መንገድ ተዘግቶ ነበር። ወደ ሕይወት ፍሬ የሚወስደው መንገድ ዝግ ነበር። መልአክ ሰይፍ ይዞ እየጠበቀው ነበር። ታጥሮ ነበር። እሳት ነበር። ማንም መግባት አይችልም። ማንም መግባት አይችልም። ዓላማውም አዳም እንዳይገባ ነው። አዳም እንዳይገባ የተከለከለበት መንገድ መቼ ተከፈተ? ክርስቶስ ወደዚህ ምድር መጥቶ 3 ዓመት ከ3 ወር ደጅ ከጸና በኋላ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ መርገምን አስወግዶ ለመጀመሪያ ጊዜ ፈያታዊ ዘየማን እንዲገባ አድርጎ ከዛ አዳምና ልጆቹ የልጅ ልጆቹ እንዲገቡ አደረገ። ክብርና ምስጋና ለስም አጠራሩ ይሁን። መንገዱ ተከፈተ። እኔ መንገድ እውነትና ሕይወት ነኝ። መጨረሻው ምንድነው? ሕይወት ራሱ ጋር ያደርሳል። ያ መንገድ በሕይወት ዛፍ ፋንታ ክርስቶስ የዘላለም ሕይወት ፍሬ ሆኖ ምድር ላይ ተተከለ። እሱን እንበላለን፣ እሱን እንጠጣለን፣ በሕይወት እንኖራለን። መንገድ እሱ ነው፣ እውነት እሱ ነው፣ ሕይወት እሱ ነው። እንዲህ ነው የዳነው። ለዚህ ነው ያ መልአክ መጥቶ የተገለጠለት። ከዚያ ሁለተኛው አዳም ክርስቶስ መጀመሪያው አዳም እንዲገባ ያደርጋል። በዚህ መልክ ክርስቶስ የመረጣቸውን ቦታ ማወቅ መረዳት ይገባል። ኢየሩሳሌም ማለት ሀገረ ሰላም በጣም ብዙ ጊዜ ያስተማረባት ከተማ ናት። የታላቁ ንጉሥ ከተማ ተብላ ትጠራለች። ራሱ ጌታ ይጠራል። ሀገሩ ለንጉሥ አብይ ይላታል። የማቴዎስ ወንጌል ምዕራፍ 5 ቁጥር 37 ላይ የታላቁ ንጉሥ ከተማ እያለ ይጠራታል። እና ጌታ በዚህ በሚያስተምርበት ጊዜ ልቡ እስኪፈርስ ድረስ ሳያርፍ ጧት ቤተ መቅደስ ያስተምራል። ቀን ደግሞ ብዙ ድውያንን ይፈውሳል። በሄደበት ቦታ ያስተምራል። አያርፍም። ብዙ ተአምራትን ያደርጋል። ሲያዩት እንዴ ይሄ ሰው አያርፍም እንዴ? ልቡ እኮ ሊፈርስ ነው ብለው
ይህንን መልእክት ለእመቤታችን ለቅድስት ድንግል ማርያም ላኩላት። ነይና ልጅሽን አንድ በይው፣ ልቡ ፈርሶ ሊሞት ነው፣ እንዲያውም አብዷል። ብዙ ጊዜ እየተናገረ ልቡን አጥቶ ሊሞት ነው። ልቡን ሻ ብሎት ይላሉ መተርጉማኑ። ልቡን ሻ ብሎት ሸርተት ብሎ ሊሞት ነው ብለው ላኩበት። በዚህ ምክንያት ወንድሞቹን አስከትላ እመቤታችን ወደዚህ ስፍራ መጣች። ወንድሞቹ የተባሉትን ደግሞ ጥቂት ነገር ልናገር። ወንድሞቹ የተባሉት የዮሴፍ ልጆች ናቸው። መጽሐፍ ቅዱስ ወንድሞች የሚሉትን በብዙ አይነት አውድ ይገልጣል። አብረው ቢያድጉ ሰዎችን ወንድሞች ብሎ ይጠራል። በእርግጥ የሥጋ ወንድሞች የሆኑትንም ወንድሞች ብሎ ይጠራል። በመንፈስ ወንድሞች የሆነውንም ወንድሞች ብሎ ይጠራል። በሥጋ ተዘምዶ ያጎት ልጅ፣ ያክስት ልጅ የመሳሰሉትን እነዚህንም አጎት ብሎ ይጠራል፣ ወንድም ብሎ ይጠራል መጽሐፍ ቅዱስ በብዙ መልኩ ወንድሞች። ለምሳሌ ሐዋርያው ቅዱስ ጳውሎስ፣ ቅዱስ ጴጥሮስ በተደጋጋሚ መልእክቶቻቸውን ሲጽፉ ወንድሞቼ እያሉ ነው የሚጽፉት። በሥጋ ከእነሱ ጋር አንወለድም። ጴጥሮስ የሥጋ ወንድሜ አይደለም፣ የመንፈስ ወንድሜ ነው። ሲጽፍ ግን ወንድሞቼ እያለ ነው የሚጠራው። ስለዚህ ወንድሞች የሚለውን መጽሐፍ ቅዱስ በብዙ አገላለጥ ይገልጠዋል። ይሄ ብቻም አይደለም። የዮሴፍ ልጆች፣ ዮሴፍ በነገራችን ላይ ለጌታ በሥጋ ዘመዱ ነው በእመቤታችን በኩል። በሌላ አገላለጥ ዮሴፍ የእመቤታችን የቅድስት ድንግል ማርያም የሥጋ ዘመዷ ነው። ስለዚህ ከዮሴፍ የሚወለዱት ልጆች የተወለዱት ልጆች ዮሴፍ ከሚስቱ ከሞተችው ሚስቱ የወለዳቸው ልጆች የጌታ የሥጋ ዘመዶቹ ናቸው። በዚህ ምክንያት ወንድሞቹ ተብለው ይጠራሉ። ይህን ማወቅ ይገባል። ምንም አያስደንቅም ወንድሞቹ ተብለው መጠራታቸው። ላቲ ስብሐት ክብር ይግባትና ከእመቤታችን የተወለዱ አይደሉም። ለምን? እመቤታችን ቅድስት ድንግል ማርያም ሌላ ልጅ እንደማትወልድ አሳያቸዋለሁ። እና ወንድሞቹ ተብለው የተጠሩት አንደኛ በሥጋ ዘመዶቹ ስለሆኑ፣ ሁለተኛ አብረው ስላደጉ ወንድሞች ተብለው ይጠራሉ። ለምሳሌ ጌታ ሐዋርያትን ራሳቸውን በግልጽ የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ማርያም መግደላዊትን ሲልካት ሂጂና ለወንድሞቼ ንገሪያቸው ብሏታል። ሐዋርያትን ሂጂና ለወንድሞቼ ንገሪያቸው። ሐዋርያትን ወንድሞቼ ያለው በሁለት ምክንያት ነው። አንደኛው 3 ዓመት ከ3 ወር ከእርሱ ሳይለዩ ቆይተዋል። በጣም ብዙ ጊዜ ነው። በዚህ ምክንያት ወንድሞች ይባላሉ። ሁለተኛ ወንድሞቼ ተብለው የሚጠሩት ሐዋርያት የጸጋ ልደትን ስለተቀበሉ በዚህ ምክንያት ሐዋርያትን ወንድሞቼ ብሎ ይጠራቸዋል። ስለዚህ መጽሐፍ ቅዱስ ወንድሞች ብሎ የሚጠራው በሥጋ ወንድሞች የሆኑትን ብቻ ሳይሆን በመንፈስ ወንድሞች የሆኑትን እነዚህን ሁሉ ወንድሞች ብሎ ይጠራል። እመቤታችን ቅድስት ድንግል ማርያም ለምንድን ነው ሌላ ልጅ የማይኖራት? ይህንን እናገርና ወደ ርዕሴ እመጣለሁ። እመቤታችን የእግዚአብሔር ምሳሌ ናት። እስኪ በሉ እመቤታችን በሉ፣ ሁላችሁ እመቤታችን በሉ። የእግዚአብሔር አብ ምሳሌ ናት። የማን ምሳሌ ናት? የእግዚአብሔር አብ ምሳሌ ናት። እግዚአብሔር አብ እግዚአብሔር ወልድን ብቻውን ነው የወለደው። እግዚአብሔር አብ እግዚአብሔር ወልድ ብቻውን እንደወለደው ማለት ያለ እናት እንደወለደው እመቤታችን ቅድስት ድንግል ማርያም እግዚአብሔር ወልድን በሥጋ ብቻዋን ወልደዋለች፣ ያለ አባት ወልደዋለች። እግዚአብሔር አብ እግዚአብሔር ወልድን ከወለደ በኋላ ሌላ ልጅ እንደሌለው እመቤታችን ቅድስት ድንግል ማርያምም ብቻዋን እግዚአብሔር ወልድ ኢየሱስ ክርስቶስን በሥጋ ብቻዋን ወልደዋለችና ሌላ ልጅ የላትም። ለምን? ኢየሱስ ክርስቶስ ዋሂድና አንድ ቅንጣት መሆን የብቻ ገንዘቡ ነው። እስኪ በሉ አንድ ቅንጣት መሆን በሉ፣ ሁላችሁም አንድ ቅንጣት መሆን በሉ፣ የብቻ በሉ ገንዘቡ ነው። ወልድ ዋህድ ብለን እንጠራዋለን። ወልድ ዋህድ ማለት አንድ ልጅ ማለት ነው። አንድ ወጣት አንድ ቅንጣት ማለት ነው። ይሄ የሚያሳየው ወልድ ዋህድ ተብሎ ሲጠራ መጀመሪያም ከአብ ብቻውን የተወለደ ከዛ ሌላ ተከታይ ታናሽ የሌለው ከእመቤታችን ከቅድስት ድንግል ማርያም በሥጋ ብቻውን የተወለደ ከዛ ታናሽ ተከታይ የሌለው። ይሄ ብቻም አይደለም፣ ትንቢት አለ። ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 ጀምሮ እንደተዘጋ እንዲኖር ማህፀኗ የድንግል ማርያም ማህፀን እንደታጠረ እንዲኖር እንደተቀጠረ እንዲኖር ዝግ ሆኖ እንዲኖር የታወጀ አዋጅ፣ የተነገረ ትንቢት፣ የተሰጠ ሕግ አለ። ከኃያላን ፈጣሪ ከእግዚአብሔር ወልድ ከኢየሱስ ክርስቶስ በቀር ማንም አይገባበትም። ሕርም ነው። አውደ ማህፀኗ አስቀድሞ በትንቢት ታጥሯን በብጻት ተቀጥሯል። ወልደ እግዚአብሔር ባደረበት ዙፋን ማንም አይቀመጥም። ሊቀ ጳጳስ በሚቀመጥበት ወንበር ቄስ አይቀመጥም። ንጉሥ በሚቀመጥበት ወንበር ራስ፣ ቀኛዝማች፣ ግራዝማች፣ ፊት አውራሪ አይቀመጥበትም። አለቆች በሚቀመጡበት ወንበር ቄሰ ገበዝ፣ ሊቀ ዲያቆን አይቀመጡም። ልክ ያ ወንበር ተከብሮ ባዶውን እንደሚቀመጥ ሁሉ ልክ እንደዚያ
የእመቤታችን የቅድስት ድንግል ማርያም ማህፀን እግዚአብሔር ወልድ ኢየሱስ ክርስቶስ የተቀመጠበት ዙፋን ስለሆነ ሩቅ ብእሲ አያድርበትም። ዘርአ ብእሲ የወንድ ዘር አያርፍበትም። ህርም ነው፣ የተከለከለ ነው፣ የታጠረ ነው፣ የተቀጠረ ነው። ማህፀኗ ብቻ አይደለም፣ እመቤታችን ራሷ በወንድ እጅ አትዳሰስም። ምክንያቱም የብጻት ልጅ ናት እመቤታችን፣ የስለት ልጅ ናት እመቤታችን። ልክ እንደ ወለተ ዮፍታሔ ናት። እንደ ዮፍታሔ ልጅ እንደ መስፍኑ ዮፍታሔ ልጅ ናት። ያቺ ወንድ ሳይነካት ነው የሞተችው። ወንድ ሳይነካት መስዋዕት ሆና ነው የሞተችው። ያቺ የዮፍታሔ ልጅ ተስሎ በጦርነት ጊዜ ድል ያደረኩ እንደሆነ ወደ ቤቴ ስመለስ ቀድሞ የተቀበለኝን እሰዋልሃለሁ ብሎ ቃል ተናገረ። በግ ነበረው። ያ በግ ይመጣን ድምፄን ያውቀዋል፣ ያ ብቅ ሲል እሱን አርዳለሁ መስዋዕት አደርጋለሁ ብሎ ነበር። የመጣው ግን በጉ አይደለም፣ አንዲት ልጁ ናት የመጣችው። አንዲት ልጁ ያችን አንዲት ልጁን ተመለከታት። አይሰርክኒ ወለቴ ልጄ ሆይ አጎሳቆልሽኝ፣ አዋረድሽኝ፣ ነገር ግን አፌን ከፍቻለሁ ለእግዚአብሔር አላት። ምን ብለህ አለችው። ቀድሞ የሚቀበለኝን እሰዋለሁ ብያለሁ አላት። ግድ የለም እንኳን አንተ በደህና መጣህ ድል አደረክ እንጂ ችግር የለውም፣ እኔን የተናገርከውን አድርግብኝ አለችው ልጅቱ። ከተወሰኑ ቀናት በኋላ ልጁን ሰዋት፣ አረዳት፣ በእሳትም አቃጠላት። ጓደኞቿ ይላል በአመት 4 ጊዜ እየተሰባሰቡ ሙቾ ያወርዱላት ነበር ይላል መጽሐፈ መሳፍንት ምዕራፍ 11 ከቁጥር 40 ጀምሮ። እና መጽሐፍ ቅዱስ ይገልጣታል። ያቺ ሴት የሞተችው ድንግል እንደሆነች ነው ይላል። ወንድ አታውቅም ነበር ይላታል። ያቺ ሴት አሁንም ድንግል ናት። ለምን ሞታለች? እመቤታችንስ የዘላለም ድንግል የምትባለው ለምንድን ነው? ለኃጢአት ሞታለች፣ ለዚህ ዓለም ሞታለች፣ ለነውር ሞታለች፣ ለጽድቅ ግን ሕያዊት ናት። ለእግዚአብሔር ፈቃድ የተሰጠች ናት። ለእግዚአብሔር ፈቃድ ሕይወቷ የተቃጠለ ነው፣ ዘመኗ የተሰጠ ነው። የእግዚአብሔር ሰይፍ ፈቃድ ሰይፍ አልፎባታል፣ ቃል ሰይፍ አልፎባታል፣ ከዚህ ዓለም ለይቷታል። ስለዚህ እመቤታችን ቅድስት ድንግል ማርያም ብፅዕት ተብላ የምትጠራው ለዚህ ነው። ክብርና ምስጋና ለአምላካችን ይሁን። የተለየች ሴት ናት እመቤታችን። ስለዚህ እመቤታችን የብፅዓት ልጅ ናት። አውደ ማኅፀኗ አስቀድሞ በትንቢት የታጠረ በብፅዓት የተቀጠረ በወንድ እጅ የማትዳሰስ ሆና የምትገለጠው ለዚህ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም የእግዚአብሔር ምሳሌ ናት። አንድ ነገር ልንገራችሁ። ሊቃውንቱ ሐዋርያት እመቤታችንን የጠየቁበት ጊዜ አለ። እንዴት አድርገሽ ጌታን ጸንሰሽ ወለድሽው ብለው የጠየቁበት ታሪክ አለ እና ሐዋርያት ከእመቤታችን ጋር ትኖር ነበር እና እመቤታችንን ሲያዩት 3 ክንድ ከስንዝር ቁመት ነው ያላት እና ጌታን ደግሞ እየሰበኩ አልጨረሱትም። ገና ያልተረዱት ብዙ አለ፣ ተናግረው ያልጨረሱት ብዙ አለ። ስለዚህ ይጨነቁ ነበር ሐዋርያት እና እንዴት አድርገሽ ጸንሰሽ ወለድሽው ብለው ጠይቀዋታል እመቤታችን። እኛ እንደዚህ ሰብከን ያልጨረስነውን አንቺ ግን በማህፀንሽ ተሸክመሽዋል። 9 ወር ከ5 ቀን በማህፀንሽ ችለሽዋል። ከዛ ደግሞ ወልደሽው በድንግልና ጡት አጥብተሽዋል፣ በክንድሽ አቅፈሽዋል፣ በጀርባሽ አዝለሽዋል፣ ይዘሽው ተሰደሻል። ሲርበው አብልተሻል፣ ሲጠጣው አጠጥተሻል፣ ሲናገር ተረድተሽዋል እና እንዴት አድርገሽ ነው ጸንሰሽ ወለድሽው ብለው እመቤታችንን ጠይቀዋታል። እና እመቤታችን አይሆንላችሁም አለቻቸው። አይሆንላችሁም፣ ይሄንን ብነግራችሁ ይሄን ምስጢር ልትሸከሙት አትችሉም አለቻቸው። መጽሐፍ ይናገራል። አባ ሕርያቆስ ሲናገር ይበጽሖ ህሊና ሰብ ይላል፣ የሰው ሐሳብ አይደርስበትም ይልና ወኢዘ መላእክት አእምሮ፣ የሰው ይቅርና የመላእክት ዕውቀት እንኳን አይደርስበትም ይላል። አይመረመርም። በነገራችን ላይ ምስጢረ ሥጋዌ በድንግል ማርያም ማህፀን የተከናወነው በነገራችን ላይ ምንም ነገር አልተናገርንም። አንችልም። መናገር ስለማንችል ብቻ አይደለም፣ ማወቅም አንችልም። ማወቅ ምንችለው መናገር ምንችለው አለማወቃችንን ብቻ። ምክንያቱም ዓለም የተፈጠረበት ጥበብ፣ ዓለም የዳነበት ጥበብ፣ ዓለም ከተፈጠረበት ጥበብ ይበልጣል። ይሄን አቅም ማወቅ ይገባል። በነገራችን ላይ በተለይ ወጣቶች ወንድሞችና እህቶች ጥቂት ነው የምናውቀው፣ ጥቂት ነው። በጣም ብዙ ለመመርመር ጥረት ባረጋችሁ ቁጥር ባዶ እንደሆናችሁ ታውቁታላችሁ። ሐዋርያው ቅዱስ ጳውሎስ ይናገራል። እመቦ ዘይብል አይመርኩ ይላል፣ አዲ ያይመረ ዘይደልዎ ያይምር ይላል። አውቃለሁ የሚል ሰው ቢኖር ማወቅ የሚገባውን ገና አላወቀም ይላል። እንኳን ምስጢረ ሥጋዌን ይቅርና ሰውን አናውቀው። የሰው በሽታ ብዙ ነው። በየጊዜው ብዙ አይነት በሽታ አለ አይደል? በየጊዜው ብዙ አይነት ባህሪ፣ በየጊዜው ብዙ አይነት ጠባይ ይፈጠር የለ? ብዙ አይነት እጽዋት፣ ብዙ አይነት እንስሳት፣ ብዙ አይነት አራዊት፣ ብዙ አይነት ዕውቀት፣ ብዙ አይነት ጥበብ አለ። እንኳን ምስጢረ ሥጋዌ በጣም ብዙ ያልደረስንባቸው ነገሮች አሉ። የኛ አካል ራሱ ተመርምሮ ያልተደረሰበት አለ። ሐኪሞች የተለያየ የሆኑ ከአንገት በላይ የአይን፣ የጆሮ፣ የአጥንት፣ የቆዳ እየተባሉ እነዚህ ሁሉ አልደረሱበትም። የሰው ልጅ ራሱ ያልተደረሰበት ነው ገና እንኳን ምስጢረ ሥጋዌ። እና እመቤታችን ቅድስት ድንግል ማርያም የተሸከመችው ጥበብ እጅግ በጣም ረቂቅና ሰፊ ነው። ሐዋርያት
የግድ የለም ንገሪን ብለው ከመጓጓታቸው የተነሳ እመቤታችንን በጣም ጨቀጨቋትና ነገረቻቸው የተወሰነው እና ስትጀምር ምን ትላቸዋለች? ወመጻ ግሩም መልአክ ወገሰስ አጽፎ ዘየማን ወኮነ ህብስተ ሕይወት በሊኦ አብልአኒ ወገሰስ አጽፎ ዘጸጋብ ወኮነ ጽዋዕ ሕይወት ሰትዮ አስተየኒ። ቀድሞ ከማውቀው የተለየ ግሩም መልአክ ወደ እኔ መጣ። የቀኝ ልብሱን ዳሰሰው፣ የልብሱን ጫፍ ነካው፣ ዳቦ ሆነ፣ የሚበላ ሆነ፣ በልቶ አበላኝ። ወኮነ ጽዋዕ ሕይወት ሰትዮ አስተየኒ። የግራ ጫፉን የልብሱን ጫፍ ሲነካው የሚጠጣ የሕይወት መጠጥ ሆነ፣ ጠጥቶ አጠጣኝ። የቤተ መቅደሱ ቅጽሩ አጥሩ ለሁለት ለሶስት ተከፈለ። እሳት ከበበው፣ ዝናብ ዘነበ፣ ካፊያ አረሰረሰ ብላ ዋናውን ነገር ልትናገር ስትል መልአኩ ቅዱስ ገብርኤል መጣ ይላል እና መልአኩ ቅዱስ ገብርኤል ለሐዋርያት ምንድነው ያላቸው? መርምሩ ያልተባላችሁትን ምስጢር እንመረምራለን ብላችሁ ይህችን ዓለም ያለ ጊዜዋ ልታሳልፏት ነበር ብሎ ግሩም ድምጡን ቢያሰማቸው ሐዋርያት ደንግጠው እንደ ሻሽ ተነጠፉ፣ እንደ ቅጠል ረገፉ ይላሉ መተርጉማን። ምክንያቱም ይሄ ቢነገር ዓለም ያልፋል። የሚበልጥ የሚያንሰውን ይጥለዋል፣ የሚበልጥ የሚያንሰውን ያሸንፋል። የሚበልጠው የዓለም መዳን ጥበብ ነው፣ ግን አልተነገረም። ቢነገር ዓለም ያልፋል። ይሄ በድንግል ማርያም ማህፀን ብቻ የተወሰነ ይሄ ምስጢረ ሥጋዌ ይሄ ዓለምን የሚያሳልፈው ምስጢር የምንለው የዓለም ማጥፊያ መሳሪያ ምናምን እያልን ምን እንደሰኩረው አለ አይደለም? አቶሚክ ቦምብ፣ ኒውክሊየር ቦምብ እያልን ምን ጠራቸው አለ አይደለም? አንድ ከተማ ሙሉ ሊያጠፋ ይችላል ብለን ምን ተማመንባቸው ነገሮች አሉ አይደለም? ከዚህ በላይ እጥፍ በሆነ አቅም ይሄ ቃል ቢነገር ዓለምን ያሳልፈው። ዓለምን ያሳልፈው። ዓለም የተፈጠረበትን ጥበብ አስቡ። የውቅያኖሱን ጥልቀት አስቡ። የእጽዋቱን ብዛት አስቡ። የሰው ልጅ ብዛት አስቡ። የመሬትን ስፋትና ጥልቀት አስቡ። ከዚህ እስከ ሰማይ ያለውን ርቀት አስቡ። ከዚህ እስከ ፀሐይ ያለውን አስቡ። ፕላኔቶቹን አስቡ። የተደረሰባቸውን ያልተደረሰባቸውን ፕላኔቶች፣ የታዩ ያልታዩ፣ የሚታወቁ ማይታወቁ፣ የተቆጠሩ ያልተቆጠሩ፣ እነዚህን አስቡ። ይህን ጋላክሲ፣ ሌላ ጋላክሲ፣ ዩኒቨርሱን፣ መልቲቨርስስ፣ እነዚህን አስቡ። ይህ ሁሉ የተፈጠረበት ጥበብ ዓለም ከዳነበት ጥበብ ያንሳል። በሌላ አገላለጥ ድንግል ማርያም በማህፀኗ ከተሸከመችው ጥበብ ያንሳል። ድንግል ማርያም በማህፀኗ ከተሸከመችው ጥበብ ይሄ ዓለም የተፈጠረበት ጥበብ ያንሳል። ለዚህ ነው ድንግል ማርያም ከፍጡራን በላይ ተብላ የምትገለጠው። ክብርና ምስጋና ለአምላካችን ይሁን። የእመቤታችን የቅድስት ድንግል ማርያም ምን ያህል ሰፊ እንደሆነ መላእክት ራሳቸው ያልደረሱበት። ምንድነው ግሩም መልአክ የሚያስፈራ መልአክ የተባለው ቢባል እግዚአብሔር አብ ነው ብለው ተርጉመውታል የኛ ሊቃኑ። እግዚአብሔር አብ ነው የሚያስፈራ መልአክ የተባለው። ይሄ የሚያስፈራ መልአክ ቅዱስ ያሬድ ሲገልጠው እንዘ ዘልፈት ነብር ውስተ ቤተ እግዚአብሔር አሰራያ መልአክ ዘይኮነ ከመቀዲሙ ይላል። ሁልጊዜ በእግዚአብሔር ቤት ስትኖር ሳለ እንደ ቀድሞው ያልሆነ መልአክ ታያት ይላል፣ ተገለጠላት ይላል፣ አነጋገራት ይላል። ያ መልአክ የተባለው ማን ነው ቢባል እግዚአብሔር ነው። ለምንድነው ከሌሎቹ መላእክት የተለየ ያለችው ቢባል እሷ መላእክትን ታውቃቸዋለች። በፊታቸው ከበው ሲያመሰግኑ ታውቃቸዋለች። መላእክት ሲሄዱ ሲመጡ ሲወጡ ሲወርዱ ታውቃለች። ይሄኛው ግን የተለየ ነው፣ ያስፈራል፣ ግሩም ነው። ይሄም ደግሞ መልአኩ ቅዱስ ገብርኤል እንዲህ ብሎ የተናገረው ነው። የልዑል ኃይል ይጸልልሻን ያላት ቃል ነው። እሱም እግዚአብሔር አብ ነው። ያ ግሩም መልአክ የተባለው እግዚአብሔር አብ ነው። የቀኝ ጎኑ እንዳሰሰው ዳቦ ሆነ፣ እሱ በልቶ ለኔ አበላኝ። የግራ ጎኑን እንዳሰጸው የሕይወት መጠጥ ሆነ፣ እሱ ጠጥቶ ለኔ አጠጣኝ ማለቷ በባህሪው የሚወልደው ልጁን በባህሪዬ እንድወልደው አደረገኝ ስትል ነው ብለው ተርጉመውታል የኛ ሊቃውንት። በቀኝ በኩል ያለውን ልብስ ዳሰሰው፣ ዳቦ ሆነ። ልብስ እንዴት ዳቦ ይሆናል? በግራ በኩል ያለው የልብሱን ጫፍ ነካው፣ የሕይወት መጠጥ ሆነ። የልብስ ጫፍ እንዴት መጠጥ ይሆናል? አንቺ የምትወልጂው የኔ የባህሪ ልጄ ነው፣ ካንቺ የሚወለደው ሁለተኛው ልደት ካንቺ ነው። የምትወልጂው ልጅ ልጄ ነው ብሎ እግዚአብሔር አብ ይህንን ሲገልጥላት ነው። ምክንያቱም ክርስቶስ በማህፀኗ አካላዊ ስጋን ነፍስን በተዋሃደበት ቅጽበት ያ ስጋ የእግዚአብሔር ልጅ ይሆናል፣ ስጋ የባህሪ አምላክ ይሆናል። ይህንን ምስጢር ሲገልጥ ህብስት ሆነ፣ ጽዋ ሆነ። ምክንያቱም ክርስቶስ ከእርሷ ተወልዶ የሚበላ የሚጠጣ የዘላለም ሕይወት ምግብና መጠጥ ይሆናል። ክብርና ምስጋና ለስም አጠራሪው። ይህን ምስጢር እመቤታችን ተሸክማለች።
ይህንን መምህር ኤስድሮስ የሚባሉ ሊቅ ደግሞ ብቻ መውለድን ቀምሶ አቀመሰች ስትል ነው ብለው ተርጉመውታል። ይሄን የተሳተፈች እመቤታችን ብቻ ነው። ብቻ መውለድን ቀምሶ አቀመሰኝ ማለት ቅድም እንደገለጥኩላችሁ ብቻውን ወለደው፣ ብቻዋን ወለደችው። እግዚአብሔር ወልድ በቀዳማዊ ልደቱ ቅድመ ዓለም ከአብ ብቻውን ተወለደ፣ ያለ እናት ተወለደ። በኋላ ዘመን ከድንግል ማርያም ያለ አባት ተወለደ። ብቻውን ወለደው፣ ብቻዋን ወለደችው። በምድር እናት አለው፣ በሰማይ አባት አለው። ይህ ምስጢር ረቂቅ ዋህድ ነው። አንድ ወጣት ነው፣ አንድ ቅንጣት ነው። ይህን ምስጢር ለማሳየት እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ተብላ ትነገራለች። ስለዚህ እመቤታችን አንደበቷ ሳይሆን ማህፀኗ ተዘግቶ ተቀጥሮ የሚኖርበት ታጥሮ የሚኖርበት ምክንያት ለዚህ ነው። በአንደበቷ ግን እንዲህ ብላ ትናገራለች። ትውልድ ሁሉ ብፅዕት ይለኛል። ክብርና ምስጋና ለአምላካችን ይሁን። ብፅዕት ብለን እናመሰግናለን። ስለዚህ አንዱም እነሆ እናትህ ወንድሞችህ ሊነጋገሩ ፈልገው በውጭ ቆመዋን አለው ይላል። ይህንን የኛ ሊቃውንት ይሁዳ ነው ጉባኤው እንዲፈታ የፈለገ ሰው ነው ይህንን የተናገረው ብለው አብራርተውታልና ከዛ በሩ ሲንኳኳ ብቅ ብሎ ሲያይ እመቤታችንና የዮሴፍ ልጆች ናቸው። አይ እናትህና ወንድሞችህ እየፈለጉህ ነው ብሎ ለጌታ ነገረው። አሁን ጌታ ምንድን ነው ማለት ያለበት? ጉባኤውን ማቋረጥ አለበት? እናቴና ወንድሞቼ ከጠሩኝማ መውጣት አለብኝ፣ በቃ ደህና አደሩ ብሎ ነው መውጣት ያለበት? እነዚህ ነገሮች ምን ሊያደርጉ ይችላሉ? ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያደርጋቸው ነገሮች በሙሉ ለአርአያነት የሚያደርጋቸው ናቸው። ክርስቶስ የመጣው ይላል ቅዱስ ዮሐንስ አፈወርቅ ሲናገር፣ የእኛ መተርጉማንም ሲገልጡ ለሁለት ነገር ነው ይላሉ። ለስንት ነገር? ለስንት ነገር? ለሁለት ነገር ነው ክርስቶስ የመጣው። አንደኛው ለአርአያነት በሉ እስኪ፣ ሁለተኛው ለቤዛነት በሉ እስኪ። ለቤዛነት። ለስንት ነገሮች ነው የመጣው? ለሁለት ነገሮች። አንደኛው ለአርአያነት፣ ሁለተኛው በቃ እነዚህ ሁለት ሲጠቀለሉ የጌታ መምጣት በእነዚህ ሁለት ምክንያቶች ብቻ ነው። እነዚህን ያዟቸው። አርአያነት ምንድን ነው ሲባል በእያንዳንዱ እንቅስቃሴው ክርስቶስ ምሳሌ። ምክንያቱም እንዲህ ነው ያለው በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከእኔ ምን በሉ ተማሩ። በቃ ከእኔ ተማሩ፣ እኔ የዋህ በልቤም ምንድን ነኝ ነው ትሁት ነኝ። አለቀ። ስለዚህ ክርስቶስ ያደረገው ነገር በሙሉ ሞቱ፣ ትንሣኤው፣ እርገቱ ምሳሌ ነው። ትሞታለህ፣ ትነሳለህ፣ ታርጋለህ። አለቀ። የክርስቶስ ሞት ዝም ብሎ አይደለም። ክርስቶስ እንደሞተ እኛ ምን ሞታለን? ክርስቶስ እንደተነሳ እኛ ምን እነሳለን? ክርስቶስ እንዳረገ እኛ ምን እናደርጋለን? ሊቃውንቱ የሚሉት አረገ እግዚአብሔር ከመያለቡ እርገተ ጻድቃን ንጹሐን፣ የንጹሐንን ጻድቃን እርገት ያስረዳ ዘንድ አረገ ነው። በቃ ክርስቶስ ለምን አረገ ብትባል እኔ እንዳርግ ነው። ክርስቶስ ለምን ተነሳ ብትባል እኔ እንድነሳ ነው። በቃ ይኸው ነው። ሞትን ድል አድርጓል። አንተም ሞትን ድል ታደርጋለህ። መቼ? በትንሣኤ ዘጉባኤ። እመቤታችን ሞትን ድል አድርጋ ተነስታለች። በማን ምክንያት? በጌታ ምክንያት። ክርስቶስ ባይነሳ እመቤታችን አትነሳም። በነገራችን ላይ የክርስቶስ ትንሣኤ የሁሉ በኩር መሆን አለበት። ክርስቶስ በኩር የሚባለው ለእመቤታችንም ጭምር ነው። በኩሯ ነው ለእመቤታችን። በነገራችን ላይ በምን? በትንሣኤ በኩሯ ነው። በእርገት በኩሯ ነው። ክርስቶስ ባይነሳ ኖሮ፣ ክርስቶስ ባያርግ ኖሮ እመቤታችን መነሳት ማድረግ አትችልም። ለምን? ለመነሳት ለማድረግ ስልጣን የላትም። ለምን? ስልጣን የልጇ ነው። ስልጣን የማን ነው አልኳችሁ? የልጇ ነው። ያስነሳት እንድታርግም ያደረጋት እርሱ ነው። ክብርና ምስጋና ለአምላካችን ይሁን። ይሄን በደንብ ማወቅ ይገባል። ክርስቶስ ተነሳ አረገ በስልጣኑ። እመቤታችን ግን ተነሳች አረገች በማን ስልጣን? በልጇ ስልጣን። ይሄን ለይቶ በደንብ ማወቅ ያስፈልጋል። በገዛ ስልጣኗ ተነሳች ካላችሁ አምላክ ነው የምትሏት። እሱ ደግሞ አይደለችም፣ አምላክ አይደለችም፣ የአምላክ እናት እንጂ። ክብሯን ማንነቷን ጠንቅቆ ከአምላክነት ጋር እንዳይጋጭ ማወቅና መረዳት ያስፈልጋል። ስለዚህ ክርስቶስ አርአያ ነው። እግር ሲያጥብ ዝም ብሎ እንዳይመስል አርአያ ነው። ሲጠመቅ ዝም ብሎ እንዳይመስል አርአያ ነው። በምድረ በዳ ሲንከራተት ዝም ብሎ እንዳይመስል አርአያ ነው። የነማን? የባሕታውያኑ አርአያ። ደብረ ዘይት ሲያደርግ ዝም ብሎ እንዳይመስል አርአያ ነው። ወደ መቅደስ ሁልጊዜ ሄደ ሲባል ዝም ብሎ እንዳይመስል አርአያ ለመሆን። ለምን 40 ቀን ጾመ? ዝም ብሎ እንዳይመስል እንድትጾም ነው። ተኝተህ ዝም ብሎ ያገኘውን እየቆረጥክ እንድትበላ አይደለም፣ አርአያነት ነው። ለምን ጸለየ? አርአያነት። ለምን ሰገደ? አርአያነት። ለምን ውሃ ስጡኝ ብሎ ጠየቅ? አርአያነት። ለምን ተንከራተተ? አርአያነት። ለምን ተሰደደ? ለአርአያነት፣ ለምሳሌነት ነው። እስመ አርአያየ ወሀብክሙ ይላል ዮሐንስ ወንጌል ምዕራፍ 13 ላይ ይኸው ምሳሌነቴን፣ አብነትነቴን፣ መምህርነቴን ሰጠኋችሁ። ይኸው እኔ መምህራችሁ ነኝ፣ እኔ ጌታችሁ ነኝ፣ እኔ ሊቅ ነኝ። ግን ይህን ሳደርግ እናንተ አርአያ እንድታደርጉ ነው። እናንተም ለባልንጀሮቻችሁ ይህን እንድታደርጉ ነው። ስለዚህ አርአያነት ነው። ይህን በደንብ ማወቅ ይገባል።
ለሌሎቹ መልስ ሲሰጡ ማን እንደምትጠቅሱ ታውቃላችሁ? ክርስቶስ። ለምን ትጾማላችሁ ቢባል ክርስቶስ ጾመ። ለምን ትሰግዳለህ ቢባል ክርስቶስ ሰገደ። ለምን ወደ ቤተ መቅደስ ትሄዳለህ? ምን ይሰራልሃል? መቅደስ እኮ አንተ ነህ የሚል ቢኖር እንዴ ክርስቶስ ራሱ የመቅደሱ አምላክ የሚመለክ በመቅደሱ ሆኖ ሳለ ግን ወደ መቅደስ ሄዷል። አርአያን በዓል ለምን ታከብራለህ የሚል ቢኖር ክርስቶስ በዓል አክብሯን ትላለህ። የፋሲካን በዓል አክብሯን፣ የዳስ በዓልን አክብሯን፣ የቂጣ በዓልን አክብሯን። በዓላቱን በሙሉ ጠንቅቆ ሕግን አድርጓል። ስለዚህ በሕግ ለምን ትኖራለህ ቢለው ክርስቶስ ምሳሌ አድርገህ ጥቀሰው። ክርስቶስን ግን ማወቅ ይገባል፣ መረዳት ይገባል። ስለዚህ አርአያነት ነው። ሁለተኛው ክርስቶስ ለምን መጣ ቢባል ለቤዛነት ነው። ይሄኛው ሰፊ ነው። ለቤዛነት ማለት ሁሉ ነገር ተጠቅሎ የተካተተው በዚህ ውስጥ ነው። ቤዛነት ውስጥ ነው። ቤዛነት ምን እንደሆነ ታውቃላችሁ? ባጭር ለማስቀመጥ ማለፍ ነው። ማለፍ ነው። ምሳሌ ብቻ ልንገራችሁ። እኔ አሁን እዚህ የቆምኩበት ቦታ ፈንጂ ቢኖር አንድ እናቴ ብታይ እዚህ የሚፈነዳ ቦምብ ወይም ፈንጅ እንዳለ ብታውቅ ልጄ ከሚሞት ብላ፣ ያው እናቶች ብዙ ጊዜ ለልጆቻቸው ቤዛ መስዋዕት ስለሆኑ እኔን ትገፈትርና ቦምቡ ላይ ትቆማለች፣ ፈንጁ ላይ ትቆማለች። መስዋዕት ቤዛነት የሚባለው እሱ ነው። በሌላው ማለፍ ማለት ነው። መለወጥ ማለት ነው። ምትክ መሆን ፋንታ ማለት ነው ቤዛ ማለት። ከዚያስ የዛኛውን ሰው ሞት መውሰድ ማለት ነው። የዛኛውን ሰው መከራ መውሰድ መተጋት። ከዛስ እኛ በህይወት ኑረን ለኛ የሞቱ ማለት ነው። ቤዛነት የሚባል ይሄ ነው። ክርስቶስ መጣና በእኛ ቦታ ቆመ። ችንካሩ ያንተ ቦታ ነበር፣ ግርፋቱ ያንቺ ቦታ ነበር፣ መስቀሉ የኔ ቦታ ነበር፣ የመራቡ መጠማቱ የኛ ቦታ ነበር። ያ በስጋ መድቀቅ ያ መሰቃየት የአዳም ቦታ ነበር። ግን ክርስቶስ መጣና በአዳም ቦታ ገባ። በአዳም ልክ ክርስቶስ መስቀል ላይ ተሰፋ። አካሉ የክርስቶስ አካል በአዳም ልክ ነው። በነገራችን ላይ አንድ መጽሐፍ ትቤ አክሱም መኖ አንተ የሚል መጽሐፍ አንብባችሁ የምታውቁ ከሆነ አስረስ የኔ ሰው የሚባሉ ሰው የጻፉት መጽሐፍ ላይ አዳምና ኢየሱስ ሲቆጠር እኩል ነው ይላል ያ መጽሐፍ። አዳም የሚለው ሲቆጠር 144 ነው ይላል። አደመ የሚለው ሲቆጠር 40 ነው፣ ደ100 ነው፣ 140 ይሆናል። መ4 ነው፣ አንድ ላይ 144 ይሆናል። እስኪ በሉ 144 ነው። 144 አዳም የሚለው ሲቆጠር 144 በፊደል ገበታው ሲቆጠር፣ ኢየሱስ የሚለው ሲቆጠርም 144 ይሆናል ይላል። 40 ነው፣ የ90 ነው። 40 እና 90 ስንት ይሆናል? 40 እና 90 ስንት ይሆናል? 130። ኢየሱስ ሲል ሁለት ሰ አለ፣ አንዱ ሰ 7 ነው። ሁለት ጊዜ 7 ስንት ይሆናል? 14 ይሆናል። 14 እና 130 ስንት ይሆናል? 144 ይሆናል። አዳም የሚለው ሲቆጠር ስንት ይሆናል? ደግሞ ጥንቆላ ምናምን አስተማረ እንዳትሉ፣ መጽሐፍ ላይ ያለ ነው የምነግራችሁ። ለምሳሌ 666 የሚለው እንዴት እንደሚመጣ ታውቃላችሁ? ፊደሉ እኮ ተቆጥሮ ነው። ጸራዊ የሚለው የግዕዙና የዕብራይስጡ መርምያ ወኦስ የሚለው ተቆጥሮ ነው 666 የሚመጣው። ጸራዊ የሚለው ጸረወ ተቆጥሮ 666 ይመጣል። መርምያ ወኦስ የሚለው እያንዳንዱ በዕብራይስጥ የፊደል ገበታ በሱ ተቆጥሮ 666 ይመጣል። እና እነዚህ አይነት አቆጣጠሮች አሉ። አዳም የሚለውም ሲቆጠር በዚህ ልክ 144 ይሆናል። ኢየሱስ የሚለው ሲቆጠር 144። ለምን ቁጥሩ እኩል ሆነ ቢባል የጌታ ቁመት በአዳም ቁመት ልክ ነው። በመጀመሪያው አዳም ቁመት ልክ ነው። እና ክርስቶስ ልክ ሲሰቀል እነዚህ ሁለቱ እጆች ይታዩአቸዋል። ኮንግረንት ናቸው። ቀኝ እጄ ከግራ እጄ ጋር እኩል ነው። አይበላለጥም፣ አያንስም፣ አይጎልም። አንዱ ጣቴ ከአንዱ ጣቴ። ልክ እንደዛ ክርስቶስ መስቀል ላይ ሲሰቀል በአዳም እኩል መሆን አለበት። እጁ በአዳም እጅ ልክ መሆን አለበት። እግሩ በአዳም እግር ልክ መሆን አለበት። ሽንጡ፣ ጭንቅላቱ በአዳም ጭንቅላት ልክ ቤዛ መሆን የሚባለው እሱ። ከዛስ አዳምን ይሸፍነዋል። ልክ በሱ ትክክል ለሆነው ጥይት ሲተኮስ የሚመታው ፊት ለፊት ያለውን ነው፣ ከኋላ ያለውን አያገኘውም። ለምን? ከፊት ለፊቱ ያለው በሰውየው እኩል ቆሟል። ቤዛነት የሚባለው እሱ። ከአይሁድ የተወረወረውን ጥይት መከራ ክርስቶስ ተቀበለው። ከዛስ አዳም ብላችሁ ብትጠሩ አቤት የሚላችሁ በዚያ ቅጽበት ክርስቶስ ነው። ምክንያቱም በአዳም ቦታ ቤዛነት የሚባለው ይሄ ነው። ይሄ እጅግ ጭንቅ ነው፣ ለመግለጥ ከአቅም በላይ ነው፣ ከአይምሮ በላይ ነው። ይሄ ብቻም አይደለም፣ ክርስቶስ በአዳም ልክ መሆኑ ለአዳም
የጣቱ ቁራጭ ሳይቀር ዋጋ እንደከፈለ ያሳየን፣ ካሳ እንደከፈለ ያሳየን። አንድም አካል አንድም የጣት ቁራጭ ክርስቶስ ያልሞተለት ስጋ ያልተቆረሰለት ደም ያልፈሰሰለት አካል የለም። ይሄ ቤዛነት ይባላል። ክርስቶስ ለስንት ነገር ነው የመጣው አልኳችሁ? ስለ ሁለት ነገር። አንደኛ ለምንነት ለአርአያነት፣ ሁለተኛ ለምንነት ለቤዛነት። እነዚህ መገለጥ አለባቸው። ስለዚህ ክርስቶስ ለምሳሌነት ነው የመጣው እና እናትህን ነዋት ወንድሞችህን ነው ሲባል ክርስቶስ ትምህርቱን አቋርጦ ቢሆን ኖሮ ዛሬ እኔ አንድ ሰው መጥቶ ፈልጌህ ነበር ቢለኝ ድምፅ ማጉሊያውን አስቀምጬ ወጣ ነበር። አያችሁ፣ ክርስቶስ አርአያ የሚሆነው እንዲህ ነበር። ጉባኤ ማቋረጥ፣ ቅዳሴ ማቋረጥ፣ ማህሌት ማቋረጥ፣ ትምህርት ማቋረጥ፣ ወንጌል ማቋረጥ፣ ዝማሬ ማቋረጥ፣ የክርስትናን ሕይወት ማቋረጥ፣ እነዚህ ነገሮች ልምድ እንዳይሆኑ ክርስቶስ አቋርጦ አልወጣም። እናንተ ትፈልጋለች ሲባል ወንድሞች ይፈልጉሃል ሲባል አቋርጦ አልወጣም። ቀጥሎ የተናገረውን ነግራችኋለሁ። ስለዚህ ምን አለ? እናቴ ማናት አለ። እናቴ ማናት? ለምንድን ነው የምወጣው? ለምንድን ነው የምወጣው? ወንድሞቼ እነማን ናቸው ብሎ ይጠይቃል። አቋርጦ ወጥቶ ቢሆን ኖሮ አብነትነቱ መጥፎ ይሆን ነበር። እኔም እንዳቋርጥ ቅዳሴ እንድናቋርጥ እንገደል ነበር። ዛሬ በዚህ ምሳሌነት አሃዱ አብ ቅዱስ ብሎ የሚቀድስ ቄስ እናቱ ብትሞት ቅዳሴ አቋርጦ አይወጣም። እናቱ ብትሞት፣ አባቱ ቢሞት፣ ወንድሞቹ ቢሞቱ አቋርጦ አይወጣም። እያላመው ይቀድሳል፣ እያመመው ይቀድሳል፣ እየተጨነቀ ይጨርሳል። ልቡን እያንሸራተተው ቅዳሴውን ይጨርሳል። ምናልባትም አያድርገውና ፌንት እስካላደረገ ድረስ ራሱን እስካልሳተ እስካልወደቀ ድረስ የሚተካለት ሰው የለም። ይጨርሳል። ላቡ እየተንቆረቆረ ይጨርሳል። እየተጨነቀ ግንባሩን እየጠረገ ይቀድሳል። ዲያቆኑም እንደዛ፣ ቀዳሾቹ እንደዛ። ይሄን ከማን አብነት ተቀበል ነው? ከጌታ። ይሄ ብቻ እንዳይመስላችሁ። ይሄስ እናትህ ትፈልግሃለች ወንድሞች ይፈልጉሃል ነው የተባለው። ክርስቶስ መስቀል ላይ ሆኖ እናቱ በመከራ በእንባ እየፈለገችው ነበር፣ ያለቀሰች ነበር። ለምን ከመስቀል ዱብ ብሎ አልወረደም? ለእናቱ ሲል ለምን መከራውን አላቋርጠውም? ለምን ከመስቀል አልወረደም? ይችል ነበር። እንዲያውም አይሁድ እንደዚህ እያሉ እየጠየቁት ነበር። መሰወል ለእግዚአብሔር አንተ እስኩ ረድ መስቀልከ ንርአይ ሆነ መንብከ፣ አንተ የእግዚአብሔር ልጅ ከሆንክ ከመስቀል ውረድና እንመንብህ ብለውት ነበር። ያኔ ከመስቀሉ ዱብ ብሎ ወርዶ ቢሆን ቤዛነቱ ይቋረጥ ነበር፣ መዳናችን ይቋረጥ ነበር። ክርስቶስ ግን መከራውን ጭልጥ አድርጎ ጠጣው መስቀል ላይ። እስከ መጨረሻው መስቀል ላይ ቆየ። ነፍሱ እስክትወጣ ድረስ መስቀል ላይ ቆየ። እስከ መጨረሻው እየደቀቀ ቆየ። እስከ መጨረሻው እየጮኸ እየቃተተ ቆየ። እነዚህ ነገሮች እያንዳንዳቸውን መረዳት ያስፈልጋል። ክርስቶስ እያስተማረ ቆየ፣ ተሰቅሎ ቆየ። ስለዚህ ጽናት ለማሳየት ክርስቶስ እናትና ወንድሞች ይፈልጉሃል ሲባል አቋርጦ አልወጣም። ይልቁንም እናቴ ማናት ብሎ ጠየቀ። ግን ለምን ደግሞ እናቴ ማናት ብሎ ጠየቀ የሚለውን ይሄን ባጭር አሳያለሁ፣ እጠቀልላለሁ ትምህርቴ። እናቴ ማናት የሚለው ቃል አንድ ሰው እኔ ማን ነኝ ታውቀኛለህ ቢላችሁ ምን ትላላችሁ? ምን እያለ ነው ሰውየው? እኔ ማን ነኝ ታውቀኛለህ እንተዋወቃለን ብሎ ቢጠይቃችሁ ሰውየው ስለ ማንነቱ ሊነግራችሁ ፈልጓል ማለት ነው። ወይም ደግሞ ስለ ማንነቱ ከባድ ነገር እንዳለ ሊያሳውቃችሁ ፈልጓል ማለት ነው። ስለዚህ ሰውየው ራሱን ከፍ አድርጎ ሊገልጥ ፈልጓል ማለት ነው። እመቤታችን ቅድስት ድንግል ማርያምን እናቴ ማን ናት ብሎ ሲጠይቅ ሌላኛው ጥያቄ ምን እንደሆነ ታውቃላችሁ? እኔ ማን ነኝ? እኔ ማን ነኝ? እናቴን የምታውቅ ከሆነ እኔን ታውቀኛለህ። እኔን የምትረዳ ከሆነ ደግሞ እናቴን ታውቃታለህ። እናቴ በድንግልና ነው የጸነሰችኝ፣ እናቴ በድንግልና የወለደችኝ። ስለዚህ እናቴ ማን ናት? እናቴ እኔን 9 ወር ከ5 ቀን በማህፀኗ ተሸክማለች። እኔ አምላክ ነኝ። ስለዚህ እናቴ ማን ናት? ማን እንደሆነች ታውቃታለህ። ወላዲተ አምላክ እንደሆነች ታውቃታለህ። የአምላክ እናት እንደሆነች ታውቃታለህ። ስለዚህ እናቴ ማን ናት? እናቴ ማን ናት? ትረዳታለህ ምን አይነት ሴት እንደሆነች። ቅድስናዋን፣ ንጽህናዋን ትረዳዋለህ። ምን አይነት ሴት፣ ምን አይነት ከፍታ እንዳላት ታውቀዋለህ። እንዴት እንደተንከራተተች ታውቀዋለህ። እንዴት ዋጋ እንደከፈለች ለእግዚአብሔር ታውቀዋለህ። እናቴ ማን ናት? ይሄ ጥያቄ ነው። ወንድሞቼስ እንደማን ናቸው? ወንድሞች ብለ የጠራው አንተ በምትረዳው ልክ ነው ወይስ አብረው ስላደጉ ነው? እነማን ናቸው? ቀጥሎ ምን እንደሚል ስነግራችሁ እመቤታችንን ጌታ እንዴት እንደገለጣት ትደነቃላችሁ። ቀጥሎ ጌታ የሚለው እንዲህ ነው። እርሱ ግን ለነገረው መልሶ እጁንም ወደ ደቀ መዛሙርቱም ዘርግቶ እንዲህ አለ፣ እነሆ እናቴና ወንድሞቼ ይላል። ሐዋርያትን ነው እንደዚህ የሚላቸው፣ እናቴና ወንድሞቼ። ጴጥሮስ እናቱ ሊሆን አይችልም እንደምታውቁት። እንድሪያስ እናቱ ሊሆን አይችልም፣ ወንድ ነው። ሴትም ቢሆን ከነሱ አልተወለደም፣ ግልጽ ነው። ግን እያለ ያለው እናቴና ወንድሞቼ ብሎ ሐዋርያትን እየገለጠ ነው።
ወንድን እናቴ ብሎ መግለጥ፣ ወንዶች የሆኑትን ሐዋርያት እናቶቼ ብሎ መግለጥ። እሺ 36 ቅዱሳት አንስትንም ይሁን እናቴ ብሎ እንኳን ከመካከል ቢጠራ በስጋ አልወለዱትም። ለምን እናቴ ብሎ ይጠራ? መጽሐፍ ቅዱስን መረዳት ከፈለጋችሁ በደንብ መረዳት ነው። አሁን የተቸገርነው ትውልዱ ማንበብ አይፈልግም። ከዛ የተቀነጫጨበ ነገር ይዞ ይመጣል። ስንነግረው ይሰለቻል፣ ይጨነቃል። የተቸገርነው በዚህ ነው። እና ከዚህ ነው መጀመሪያ ያለብን። እናቴ ብሎ ከጠራ አሁን አንዳንዱ ሰው እናቴ ማናት ብሎ ስለጠየቀ እመቤታችንን ያቀልላት የሚመስላቸው ሰዎች አሉ። እንዴት እንደገለጣት ነው የሚገርመኝ። ስለ ሐዋርያት አይደለም እየተናገረ ያለው። እናቴና ወንድሞቼ ካለ በኋላ በሰማያት ያለውን የአባቴን ፈቃድ ይላል። እስኪ በሉ በሰማያት በሉ ያለውን በሉ የአባቴን ፈቃድ። የማንን ፈቃድ? በሰማያት ያለውን የአባቴን ፈቃድ። ሐዋርያት በነገራችን ላይ ገና የአባቱን ፈቃድ መፈጸም አልጀመሩም። በዚህ ጊዜ ገና ናቸው። የአባቱን ፈቃድ መፈጸም የሚጀምሩት መንፈስ ቅዱስን ከተቀበሉ በኋላ። ጴጥሮስ በሕዝብ መካከል ቆሞ የሚናገረው ያለ ፍርሃት የሚናገረው እናንተ ሰቅላችሁ የገደላችሁት ብሎ የሚናገረው 3000 ሰው የሚያሳምነው ጴጥሮስ መንፈስ ቅዱስን ሲቀበል ነው። እስከዚያ ገና የአባቱን ፈቃድ አልፈጸሙም። ገና እምነት አልተጠቃለለላቸውም። ገና ምስጢር አልተደላደለላቸውም። ገና ልባቸው እንደ ሰብል አልሆነም፣ እንደተዳመጠ ብራና አልሆነም። ገና ናቸው። ጥቡዓን የሚሆኑት፣ ጨካኞች የሚሆኑት፣ አዋቂዎች የሚሆኑት፣ ደፋሮች የሚሆኑት መንፈስ ቅዱስን ሲቀበሉ ነው። አሁን ግን በዚህ ሰዓት እየተናገረ ያለው ስለ ሐዋርያት አይደለም፣ ስለ እመቤታችን። የአባቱን ፈቃድ በልኩ በመጠኑ ያደረገችው በምድር ላይ እመቤታችን ብቻ ነው። የአባቱን ፈቃድ ቅዱስ ኤፍሬም ምን አለ? እስመ በፈቃዱ ወበስምረተ አብሁ ወመንፈስ ቅዱስ መጽአ ወአዳነን። በአባቱ ፈቃድ በመንፈስ ቅዱስ ፈቃድ በእርሱ ፈቃድ መጥቶ ሰው ሆኖ አዳነን። ከማን? ከድንግል ማርያም። የአብ ፈቃድ፣ የወልድ ፈቃድ፣ የመንፈስ ቅዱስ ፈቃድ ተፈጸመባት። ክብርና ምስጋና ለአምላካችን ነው። እመቤታችን የሥላሴ ፈቃድ የተፈጸመባት እመቤታችን ነው። የመዳናችን ፈቃድ በእርሷ በኩል የሆነ ነው። እነሆኝ ስትል፣ እነሆኝ የጌታ ባሪያው፣ እነሆ ገረዱ ስትል ያን ጊዜ የሰማይ ፈቃድ ተፈጸመ፣ የአባቱ ፈቃድ ተፈጸመ። ያን ጊዜ የእግዚአብሔር ፈቃድ ተፈጸመ። ያን ጊዜ ቃል ሥጋ ሆነ። ያን ጊዜ ከሰማይ ጠቀሰችው፣ ጠራችው። እነሆኝ ስትል መልአኩ ከእርሷ ሄደ። ግን መልአኩ ከእርሷ ሲሄድ ከሰማይ ግን እግዚአብሔር ወልድ መጣ። ክብርና ምስጋና ለስም አጠራሪው ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። የአባቱን ፈቃድ። እኔ ደግሞ በጣም የሚገርመኝን ቃል ልንገራችሁ። የሉቃስ ወንጌል ምዕራፍ 11 ቁጥር 27 ጀምሮ ደግሞ አንድ ቃል ታገኛላችሁ። በዚህ ይጠቀልላሉ እመቤታችን እንዴት እንደገለጣት። አንዲት ሴት ጌታ በሚያስተምርበት መካከል እየጮኸች እየተናገረች መጣች። ከሩቅ በጣም ብዙ ሰው ሁሉ እንዲሰማት እየተናገረች መጣች። እና ይህች ሴት ያለችው ምንድን ነው? ብፅዕት ከርስንተ ጾረተከ ወብፅዋት አጥባት ለሐፀናከ የሚል ነው። ድምጿን ከፍ አድርጋ እየተናገረች የመጣችው ምን ማለት ነው? አንተን የተሸከመች ማህፀን የተባረከች ናት፣ ብፅዕት ናት፣ ንዕድ ናት፣ ክብርት ናት። አንተን የሚያጠቡ ያሳደጉ ጡቶች የተባረኩ የተመሰገኑ ናቸው ያለች ይህንን ቃል እየጮኸች እየተናገረች መጣች። አሁን እቺ ሴት የፈለገችው ምንድን ነው? ጥሩ ሴት መጣች፣ እንዴት ያለች ሴት ናት፣ ትልቅ ሰው በእውነት ነው እንዲያመሰግናት ነው የጠበቀችው። በእርግጥ እኔ በሆን እንደዛ ላደርግ ይችል ነበር። ይሄ መምህር እንዲህ ያለ ነው እያላችሁ ከመካከላችሁ ብትመጡ ያን ጊዜ እንዴት ያለ ትልቅ ሰው ነው በእውነት እላለሁ። ምናልባትም የሚሳደብ ሰው ቢመጣ ደግሞ መንፈስ አለበት ብለን እናባረረዋለን። እና ጌታ ግን ዝም ብሎ አልተቀበለው። ምንድነው ያላት? አዎን አለ፣ እዎ አለና ብፁዓንሰ እለ ይሰምዕዎ ለቃለ እግዚአብሔር ወይም እለ ይሰምዑ ቃለ እግዚአብሔር ወይ ገብርዎ ወይ አቅብዎ ወይ ገብርዎ። ብፁዓን የሚባሉት ግን የእግዚአብሔርን ቃል ሰምተው፣ የማንን ቃል ሰምተው? የእግዚአብሔርን ቃል ሰምተው የሚጠብቁት የሚያደርጉት ናቸው ብፁዓን አላቸው። አሁን ጌታ እንደዚህ ሲል እንዴ ሊቃውንቱ ተርጉመውታል። የተሸከመች ማህፀን ክብርት ናት ሲላ የእመቤታችንን ማህፀን እያመሰገነች ነው። ያጠቡ ጡቶች የተመሰገኑ ናቸው ብላ ስታመሰግን የእመቤታችን ጡቶች የተባረኩ መሆናቸውን እየገለጠች ነው። ስለዚህ ይህችን ሴት እየነቀፋት ነው ቢሉ አይደለም። ምን እያደረገ ነው? ጌታ ዝም ቢል በአደባባይ ውዳሴ ተፈቅዷል ማለት ነው የሚል ሀሳብ እያዛል። አያችሁ? ዝም ቢል አዎ ልክ ነሽ ቢል ችግሩ ምንድን ነው የሚሆነው? ይቻላል ማለት ነው። በቃ እያስተማረ የሚያመሰግነው ከመጣ ችግር የለውም። እሱ ምን ችግር አለበት? ውዳሴ ከንቱ ከሰዎች ይፈልጋል፣ ምስጋና ይቀበላል፣ ሌላ ሲሆን ግን አይቀበልም ተብሎ መጥፎ ምሳሌ እንዳይሆን፣ መጥፎ አርአያ እንዳይሆን፣
አብዝተንኛ ያውኛ ምንም መሰጋገነው ምስጋና አለ ትክክል አይደለም ከጌታ የተቀበልነውም አይደለም ገሌ አለቃ ገሌ ጳጳስ እንዲያል 15 ደቂቃ 10 ደቂቃ ምን ፈጀው ምስጋና እንዲያውም ኃጢያትም ነው በነገራችን ላይ ነውር ነው ወንጀልም ነው ወንጌልንም ማጥፋት ነው ኃጢያት ነው በነገራችን ላይ ይሄ በእንደዛ ነው መያዝ ያለበትና ምናልባት እናንተ ስትሰሙ ሳትሰናከሉ በቃ ዝም ብለው ያረጉት ነው ብላችሁ ማለፍ ነው ነውር ነው አንድን መምህር 10 ደቂቃ መግለጥ ነውር ነው ገሌሊቅ እዚህ ቦታ የተማረ እንደዚህ ሆነ እዚህ ቦታ እንደዛ ቦታ ሚሉስ ነገሮች እነዚህ ነውር ናቸው ኃጢያት ናቸው ይሄ አውደ ምህረት ክርስቶስ የሚገለጥበት ነገረ ማርያም የሚገለጥበት መላእክት የሚገለጡበት ቅዱሳን ብቻ የሚሰበኩበት እና ክርስቶስ ያንን ምስጋና አልተቀበለም ስለዚህ መጥፎ አርአያ መጥፎ ምሳሌ እንዳይሆን አሁን አለና ግን የእግዚአብሔርን ቃል ሰምቶ የሚጠብቁት ናቸው አለ የእግዚአብሔርን ቃል ሰምቶ የጠበቀ እንደመቤታችን ያለ የለም ክብርና ምስጋና ለአምላካችን ነው እመቤታችን ቅድስት ድንግል ማርያም የእግዚአብሔርን ቃል ሰምታ የጠበቀች ስለ እግዚአብሔር ቃል ራሷን አሳልፋ የሰጠች ዘመኗን ሙሉ በእግዚአብሔር ቃል የኖረች ሕይወቷን መስዋዕት ያደረገች ልክ እንደ ጧፍ የተቃጠለች ለዚህ ዓለም ኃጢያት ነውር ንውጥ ሆና ለኃጢያት ሳይሆን ለጽድቅ ሕያዊት ሆና የኖረች እመቤታችን ናት የእግዚአብሔርን ቃል የጠበቀች በሌላ አነጋገር የእግዚአብሔር ቃል የተባለ አካላዊ ቃል ኢየሱስ ክርስቶስ ነው ከእርሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእርሷ እንዲወለድ እግዚአብሔር ቃልን የጠበቀችው እመቤታችን ናት የጠበቀችው ሲባል አምላኩና አምላክን የጠበቀች ለማለት አይደለም በልኳ ተገኝታ በሚፈልገው ንጽህናና ቅድስና ተገኝታ ለእግዚአብሔር ቃል እናትነት የተገባች የሆነች እመቤታችን ቅድስት ድንግል ማርያም ናት ስለዚህ እናቴ ማን ናት ብሎ ጠየቀና የሰማያዊ አባቴን ፈቃድ የሚያደርጉ እናቴ ወንድሜም እህቴም ናቸው ብሎ ገለጠ ይህም እመቤታችን ቅድስት ድንግል ማርያም መሆኗን የሚያሳይ ነው የመጨረሻው መልእክት ግን እኛም የእግዚአብሔርን ቃል ስንጠብቅ ወንድም ተብለን እህት ተብለን እንጠራለን ምክንያቱም ሂጂና ለወንድሞቼ ንገሯቸው ባለ መሰረት ጌታ ሐዋርያትን ወንድሞቼ ብሎ እንደጠራቸው እኛም በእምነት የጠነከርን ስንሆን የንስሐ ሰዎች ስንሆን ስጋውን ደሙን ስንቀበል ከመቅደሱ የማንርቅ እውነተኛ ክርስቲያኖች ስንሆን ወንድሞች ተብለን እንጠራለን በአምላክ ዳዊት እንደተናገረው እነግሮሙ ስመከ ለአሃዌ ስምህን ለወንድሞቼ እነግራቸዋለሁ ብሎ በተናገረው መሰረት ያንን ስም ይዘን አባታችን ሆይ እያልን የምንጸልይ ስንሆን ወንድሞች ተብለን እንጠራለን በዮሐንስ ወንጌል ምዕራፍ 17 ቁጥር 6 ላይ ወነገርኩ ስመከ ለሰብ ለእለ ወሀብከኒም ዓለም ከዓለም ለሰጠኸኝ ሰዎች ስምህን ነገርኳቸው ባለው መሰረት አባት ሆይ አባታችን ሆይ ብለን ስንጠራ ወንድሞች እህቶች ተብለን እንጠራለን የአንድ አባት ልጆች ነን እግዚአብሔርን አባት ብለን የመጥራት መንፈስ በውስጣችን ተልኮልናል ይህ ስልጣን ይህ መብት አለን ስለዚህ ወንድሞች ተብሎ መጠራትም አለ ወንድሞቹ ተብለን እንድንጠራ ለዚህም የተገባን እንድንሆን የአምላካችን ቅዱስ ፈቃድ ይሁንልን